በሰይጣን እግዚአብሔርን እያየው ነው። ሰሞኑን ሰዎች ትልቅ ሰርተው ይመጣሉ። መስጠት የሌለባቸውን ገንዘብ ንብረት ለሰው ሰጥተው ትዳር አፍርሰው ስራቸውን ትተው ይመጡና ማን ያዘዋል ቀኑን ፈራሁት ራስሽን አጥፊ የሚል ድምፅ ባብሮ እየተመላለሰ ነው። ከፎቅ ላይ ራስን ወርውር እያለኝ ነው። ልሞት ነው ፈርቻለሁ ይሉኛል። ከእግዚአብሔር ጋር ያላችሁ ግንኙነት እንዴት ነው ብዬ ጠይቃቸዋለሁ። እግዚአብሔርማ ቢኖር እንዴት አሳልፎ ለጠላት ይሰጠኛል? ገንዘቤን ሳጣው፣ ጤናዬን ሳጣው፣ ትዳሬን ሳጣው፣ በእንደዚህ አይነት ጭንቀት ውስጥ ስወድቅ እንዴት ይተወኛል ይሉና ከእግዚአብሔር ጋር ይጣላሉ። እንደምንም ብዬ እስቲ ጸሎት አድርጉላቸዋለሁ። የእግዚአብሔርን ስም መንሳት ሲጀምሩ የሆነ ነገር ይመጣና ያንቃቸዋል። እናንተ ሰይጣኑ መጥቶ ሲያንቃቸው እግዚአብሔርን አየሁት። ለካ እግዚአብሔር ማለት ለካ ፈጣሪን መጥራት ለካ የአምላክን ኃይል መያዝ አጋንንት አይወዱ። ለካ ስተታችን ከአምላካችን መለየታችን ነው። ስተታችን ከእምነት በላይ ፍርሃት ማብዛታችን ነው። ልብ አድርጉ። የተሳሳታችሁት በራሳችሁ አለማወቅና በሰይጣን ክፋት አማካኝነት ነው። የእናንተን ስንፍናና የሰይጣንን ክፋት አይታችሁ አባታችሁ እግዚአብሔር የለም ብላችሁ አታሳዝኑት። ከዚህ ችግር ማንም ያወጣችሁ ይመስላችኋል? እግዚአብሔር አዎ ያወጣችኋል። ከስልክ ውጡ፣ ከቲቪ ራቁ፣ ከእግር ኳሱ፣ ከዓለም ጫጫታ ዲስትራክሽን ሽሹና አምላካችሁ ጋር ማውራት ጀምሩ። በተመስጦ ስሙን ጥሩት፣ ኃይሉን ያዙት። ሐሳባችሁ ፈጣሪ ጋር ብቻ ይሁን። ልባችሁ ከልቡ ጋር ይገናኝ። ፈጣሪ ሲመጣ አጋንንት ይወጣል። ያጣችሁትን በ30 በ60 በ100 እጥፍ ወደ እናንተ ያመጣል። ያምጣው አምላኬ። መልካም ቀን። ሆነ ተባልከው 4 ዓመት ተምሮ ትምህርት በሙሉ ወርቋል። ትምህርት ሴቶች የመተቱ ትምህርት ቤት የት ነው የሚማረው? ከአሜሪካን ሀገር ነው የመጣው። ሰይጣን አጋንንት ነው። ሰይጣን ሁላችንም ሰይጣን ሁላችንም በሙሉ ትምህርቱ በሙሉ አልቋል። ማለት ትምህርቱ እንዴት አልቋል? ትምህርቱ በቃ ወርቋል። ትምህርቱ በሙሉ 4 ዓመት ተምሮ ምንድነው የተማረው? ሳይንስ ነው የተማረው። ሳይንስ ነው ግን አልጨረሰም። ታሞ የት? አሜሪካን ቪሲዩ የሚባል ቪሲዩ? አዎ። የት ሀገር ነው? አሜሪካን ሀገር። የት አካባቢው? ሪችመንድ ቨርጂኒያ። አዎ። እዛ ነበር የሚማረው? ለምን አስወጣችሁት? በቃ ግደለው፣ ልንገለው ፈልገን። የመጨረሻው መስተፋቅር የሞት መንፈስ ነበር። በቃ ራሱን ሊያጠፋ ነበር፣ ግን እሷ አዳነችው። ድንግል ማርያም። እንዴት? ድንግል ማርያም። ምን ልታረገው ነበር? በቃ እንዴት አድርገህ ልታጠፋው ነበር? ራሱን አንቆ ሊገል ነበር። መድኃኒትም ሊወስድ ነበር። እሱ በቃ ልጁ አያውቅም፣ መስተፋቅር እንዳለበት ልጁ አያውቅም። በቃ ትምህርቱን አይማርም፣ ምንም ነገር አይገባም። 4 ዓመት ተምሮ እንዳይገባ ልጅም እንዳይወልድ። ስንት ናችሁ ጠቅላላ? ከሚሊዮን በላይ ነን እኛ። ከሚሊዮን ቡዳው ራሱ ልጅቷ አውቃ ቡዳ አርጋበት 1,700,000። ለምን እንደዚህ ላው ላይ ይሄን አልሰፈራችሁ? ምን አለው? ምንም የለው። ትምህርት እንደሆነ ትምህርት አይገባውም ብለህ ለምን ገባህበት? በቃ የሰው መቀኝነት። ስንት ጊዜ ሆነ ከያዛችሁት? የትኛው የትኛው ከያዛችሁ ስንት ጊዜ? ቡዳው 10 ወር፣ መስተፋቀሩ በ4 ዓመት ውስጥ ተደርጎበታል። ከ8 ዓመቱ ጀምሮ ነው። በልጅነቱ። ምን አረከው ታዲያ? ይሄን ሁሉ ጊዜ ምን አረጋችሁት? በቃ ራሱ እንዲጠላ፣ በቃ እንዲያጠፋ፣ በቃ። አዎ። እናቱ የት አለች? እናቱን ትምህርት ቤት ስገድ እያለችው በሙሉ አባረራችሁ። በሙሉ እናቱ ናት ስገድ እያለችው ትምህርት ቤት። እሱ እየሰገደ አሸነፋቸው። እሷ ናት ያሸነፈችው። ድንግል ማርያም እሷ ናት ያዳነችው። እናቱ ነኝ። በችም ምን ማለት እችላለሁኝ? ልጁም እግዚአብሔር ይመስገን ጠንካራ ሆኖ ነው እንጂ ህይወቱን ሊያጠፋ ነበር። 3 ጊዜ ድንግል ማርያም ልጇን ይዛ ቆማ አተረፈችው። እዛም እንደሱ ነው የተናገረው፣ ለእርሱም በስልክ። እንደገና ደግሞ 3 ጊዜ መኪና እየነዳ ሊገለበጥ ነበር፣ ቅዱስ ሚካኤል አተረፈው። እኛ አላወቅንም። የዛ ደግሞ የትምህርት ቤቱ ኮሌጅ ውስጥ ያደረጉበት ነገር ነው። እግዚአብሔር ይመስገን። እንግዲህ እዚህ እርሶ ጋር መጣን። በየጸበሉም እየሄድን ነው። የት ነበር የሚኖረው? አሜሪካ ቨርጂኒያ። እዛው ነሽ? አዎ፣ እዛው ነው የወለድኩት። እዛ ነው የተወለደው? አዎ፣ እዛ ነው የተወለደው። ችግሩ ታዲያ እዛው ነው የጀመረው? እዛ ነው የጀመረው። እዛ ነው
በሴት እጅ ነው በቃ ህይወቱ የተበላሸው፣ በሴት ክፋት። በሱ እድሜ ያሉት ሴቶች ክፋታቸው በቃ እናንተ ልጁ እንደገባችሁበት ተደረገው በቃ አይደለም። እናንተ ክፋት ከጠላችሁ ለምን ገባችሁበት? እኛ ክፋት እንወዳለን፣ ልጁ ግን አይፈልግም። ገብታችሁበት ምንድን ነው የምታደርጉት? እንዳይተኛ ራሱን እንዲያመው በቃ ትምህርት ምንም ነገር አይገባም። በጣም ሌሊት በሙሉ ነው የሚያጠናው እሱ። ከሌሎቹ ልጆች በላይ ነው እሱ የሚያጠናው፣ ግን በሙሉ ኤፍ ነው ያመጣው በሙሉ 4 ዓመት ተምሮ። እሺ በሴት መስተፋቀር ብቻ። መስተፋቀር ማለት ምን ማለት ነው? መስተፋቀር በቃ ሴቶች እንዲፈልግ ተደርጎበት፣ ወደዛች ሴት እንዲሄድ ተደርጎበት፣ ስለሷ ብቻ እንዲያስብ፣ እሷን ያሰበ ትምህርቱ በሙሉ ወደቀ እንዳለ። እናንተ ናችሁ የምታሳስቡ? እናትና አባቱ ለስንት ዓመት አጠራቅመው ልከውት ወደ ትምህርት ቤት በሴት እጅ በሙሉ ወደቀ። ይኸው ውስጥ ቁጭ ብለህ ክፋት እየሰራ አይደል እንዴ ያለው? አዎ እኛ አንመጣም ነበር። እኛ አንመጣም። ሰው ባያረግበት ኖሮ እኛ አንመጣም ነበር። ስለዚህ ሰው ማድረጉ እናንተን አበረታችሁ። አዎ ግን እሱ ያው ውጭ ሀገር እንዴት መተት ይኖራል? አሁን እሱ ውጭ ሀገር ነው የተወለደው። አይ ለዛ የሚባል ነገር የለም። ዓለም በሙሉ አለ በሙሉ። ህሊናውን ነው የምትቆጣጠሩት ወይስ ማስተዋልን ነው የምትቆጣጠሩት? ሁለቱም። ህሊናውን በቃ ምንም ነገር በቃ ማሰብ አይችልም። ለምን? እኛ ነን። እንዴት ማለት እንዴት? መተቱ መስተፋቀሩ እየታደሰ በየአመቱ እሱ እንዳይማር። በልጅነቱ የተመተትከው የትኛው ነው? የደብተራ መተት ከዚህ የላከች ከዚህ ተልከን የገባው። አዎ ምን አድርገህ የተባልክ ነው ደግሞ አንተ? እንዳያገባ እና ልጅ እንዳይወልድ። አዎ ትምህርት እንዳይማር፣ ቤተሰቡን እንዲጠላ፣ እናቱን እንዲጠላ፣ እንዳይታዘዝ። አይ እሱ ይታዘዛል። እሱማ ይታገለዋል፣ ይታዘዛል። ሴጣኑን ይታገለዋል፣ ይታዘዛል። ይታገላችኋል? አዎ ባይታገላችሁ ኖሮ አይ እሱ ከቤት ይወጣ ነበር፣ ጠፍቶ ይወጣ ነበር። አልዘገች ቀጠቀጣችሁ በመቁጠሪያ አታዩም እንዴ እንዴት እንዳለቀ? አለቀ እኮ ድንጋይ ነበር እኮ አለቀ። መቁጠሪያው በቃ የቀጠቀጥን በሙሉ አባረራቸው። ለምን ቀራችሁ ታዲያ እናንተ? ለምን ቀራችሁ እናንተ? በቃ እንጃ። እሷ ናት ያሰረችኝ። አታሰራችሁ? አዎ ታስረን ነው። ስንት ጊዜ ለመግደል ሞክራችሁ ነበር? 8 ጊዜ። በምን በመድኃኒት፣ በገመድ፣ በመኪና 4 ጊዜ ብቻ። ያ እሱ አለ። ማን ነው እሱ? ሚካኤል። ስንት ጊዜ በመኪና ስንት ጊዜ? 4 ጊዜ ነው። አዎ እኛ ከሱ ላይ ነው የሰማነው። አላወቅንም። ጸበል ሲጠመቅ ነው እንደሱ ሲል የሰማነው እንጂ አላወቅንም። ግን መኪና እየነዳ ይሄዳል። ኮሌጁም ቤተክርስቲያንም በራሱ ነው የሚነዳው። ጸበልም እዛ ዲሲ ራሱ እየሄደ ነው የሚጠመቀው። ግን እኔ ደግሞ ስራ ሳይኖረኝ አብሬው እሄዳለሁ። አጎቱም ይሄዳል አብሮት። ግን አደጋውን አላወቅንም። የመተተችበት መኪናው ላይ ራሱን እንዲያጠፋ በቃ አረቧ አንዷ መስተፋቀር ያደረገችበት የአረብ መተት። አዎ የአረብ መተት። አዎ መኪናው ላይ ራሱ መተተችበት። አንዱ የአረብ መተት። እሺ አንደኛው አንዱ የሱዳን። አዎ አንዱ የሱዳን። 3ቱ ያበሻ። መጥራት እንችላለን ከፈለግን። አንፈልግም። ምን ያደርግልኛል? እሺ 3ቱ ያበሻ፣ አንዷ የአረብ፣ የሱዳን ያው 7 ናቸው። ሁለት የህንድ፣ የፓኪስታን፣ የህንድ። አዎ ተዘጋጀች። ትንሽ በቃ ነቃ የሚሉ ማስተዋላቸው ለየት ሲል ያው ጠላት በተለያየ አይነት አቅጣጫ ይገባል። ከዛ በኋላ ፈዘ ደንግዘ የምታውቀውን ሳይሆን የማታውቀውን የተማርከውን ሳይሆን ምንም ነገር በቃ ምንም በዓለሙ መኖርህንም እንኳን እስክትዘነጋው ድረስ ነው የመናፍስት ፈተና። በልተዘጋጅ አብለም በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል እንገባለን። ቶሎ 7 ቁጥር 7 ቁጥር
ማን ቅዱስ ስም ቅዱስ ነው። አዎ እንዲህ አይነት ስሞች እንኳ ብዙ ጊዜ ጥሩ አይደሉም። ምክንያቱም ቅዱስ የሚባለው የእግዚአብሔር ስም ብቻ ነው። ይሄ ለእግዚአብሔር የሚሰጥ ስም ነው። የእግዚአብሔር ስም ነው። ቅዱስ 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 እሱ ነው። ስለዚህ ይህን ስም መለወጥ ነው። እኔ ብዙ ደስ አለኝ በስሜ እውነቱን ነው። አዎ ስለሆነ እኔ ብዙ ደስ አለኝ። ምክንያቱም አንዳንድ ጊዜ የምናወጣቸው ስሞችም ላይ እንኳን በደንብ አስበንበት አይደለምና ዝም ብለን ነው የምናወጣው። ይሄ ዝም ብሎ ማውጣት ነገር ጥሩ አይደለም። መጀመሪያ በደንብ ተጸልዮበት ምስጋና አቅርቦ ከዕለቱ ሁኔታ ጋርና ከእግዚአብሔር እርዳታ ጋር የተያያዙ ስሞች ቢሆኑ ይመረጣል።